ኢንፌርኖ ደራሲ ዳን ብራውን ተርጓሚ አበበ ወርቁ ተራኪያን ዳዊት አለሙና ምህረት ዮሴፍ ኢንፌርኖ ሰላም ጤና ይስጥልኝ አድማጮች። ኢንፌርኖ በክፍል 1 ሮበርት ላንግዶን ከገባበት የቅዠት ዓለም ሲነቃ ራሱን ሆስፒታል ውስጥ አግኝቷል። ሆኖም እዚያ እንዴት እንደተገኘ አንዳችን ሊያስታውስ አልቻለም። ዶክተር ሲና ብሩክስ ወደ ክፍሉ ገብታ ስታነጋግረው ነበር ክፍል 1 የተጠናቀቀው። ሁለተኛውን ክፍል ደግሞ አሁን ይዘን ቀርበናል። ተከታተሉት። ዶክተር ብሩክስ ረጅም እንደ ሐረግ ጥፍጥፍ የሚል ወገብናም ሸንቃጣ ተክለ ሰውነት ያላት ስትሆን ቅርጽ የለሹ የቀዶ ጥገና ጋውኗ እንኳን አስገራሚውን ውበቷን አልደበቀውም። ዶክተሯም ከላንግዶን ጥግ ቁጭ እያለች ዶክተር ማርኮኒ እንግሊዘኛ ብዙም አይችልም እና ያንተን ሆስፒታል ቅበላ ቅጽ እንድሞላ ጠይቆኛል አለችውና ሌላ ፈገግታዋን ለገሰችው። አመሰግናለሁ ሲል ላንግዶን እያቃሰተ መለሰላት። እሺ አለችውና ሙዚቃዊ ቃና ባለው ድምጿም ጥያቄዋን ጀመረች። ስም ማን ነው? መልስ ለመስጠት ጥቂት ጊዜ ወሰደበት። ሮበርት ላንግዶን። ከኪሷም አንዲት ስክሪፕቶ መሳይ ባትሪ አውጥታም አይኖቹ ላይ አበራችበት። ስራ? ይሄኛው መረጃ ደግሞ በጣም ዘግይቶ ነበር የመጣው። ፕሮፌሰር የጥበብ ታሪክ እና የተምሳሌታዊ ምልክቶች ጥናት ሃርቫርድ ዩኒቨርሲቲ። ዶክተር ብሩክስ የተደነቀች በሚመስል ሁኔታም ባትሪዋን ከአይኑ ዝቅ አደረገች። ዶክተሩም የተደነቀ ይመስላል። አንተ አሜሪካዊ ነህ እንዴ? ላንግዶን ግራ የተጋባ ገጹ ማሳያት ማለቴ ብላም እርሷም እንደማመንታት አለች። ዛሬ ማታ እዚህ ስትደርስ መታወቂያ አልነበረህም ነበር። የለበስከው ደግሞ ሃሪስቲዩድ እና ሶመርሴት ጫማ ነበር እና እንግሊዛዊ ነው የሚል ግምት ነበረን። አሜሪካዊ ነኝ ሲል እርሱ አረጋገጠላት። ለምን በሚገባ የተሰፉ ልብሶችን መልበስ እንደሚመርጥ መግለጽ አታክቶት ምንህን ነው የሚሰማ? ራሴን ሲል መለሰላት። ከስክሪፕቱ የሚፈልቀው ብርሃን የራስ ምታቱን አባብሶበታል። ከእንቅልፍ ስትነቃ እየጮክ ነበረ አለችው። ለምን እንደሆነ ማስታወስ ትችላለህ? ላንግዶን ዙሪያውን በሚንቀጠቀጡ ነፍሳት የተከበበችውና ፊቷን በዓይነ ርግብ የሸፈነችው ሴትዮ ምናባዊ እይታም በድጋሚ በጭንቅላቱ ተመላለሰበት። ፈልግና ታገኘዋለህ። እየቃዠው ነበር። ስለምን? ላንግዶን ነገራት። ዶክተር ብሩክስ ማስታወሻ በመውሰድ ላይ ያለች አኳኋናም ከምንም ነገር ይጸዳ ነበር። እንደዚህ አይነት አስፈሪ ቅዠት በአእምሮ ውስጥ እንዲቀረጽበት ምክንያት ነው ብለህ የምታስበው ነገር አለ? ላንግዶን የአእምሮውን መረጃ ቋት ከፈተሸ በኋላም ምንም ነገር አለመኖሩን በመግለጽ ጭንቅላቱን በመወዝወዝ ገለጸላት። እሺ ሚስተር ላንግደን
አለችው ማስታወሻዋ ላይ እየተየበች። የተወሰኑ ተጨማሪ ጥያቄዎች አሉኝ። ዛሬ ቀኑ ማን ነው? ላንግዶን ጥቂት ካሰላሰለ በኋላም ዛሬ ቅዳሜ ነው። ዛሬ ቀን ላይ ሃርቫርድ ዩኒቨርሲቲ ግቢ ውስጥ ስራመድ እንደነበር ትዝ ይለኛል። ለከሰዓት በኋላ ክላስና አሁን በቃ ማስታወስ የቻልኩት የመጨረሻው ነገር ይሄ ብቻ ነው። ወድቄ ነበር እንዴ? እዚያ ላይ እንደርስበታለን። አሁን የት እንዳለ ታውቃለህ? ላንግዶን ምርጥ ያለውን ግምቱን ወሰደ። ማሳቹሴትስ ጠቅላላ ሆስፒታል። ዶክተር ብሩክስ ሌላ ማስታወሻ ወሰደች። ልንደውልለት የምንችለው የኔ የምትለው ሰው ይኖራል? ሚስት፣ ልጅ? የለኝም ሲል ላንግዶን በንጹህ ልቡ መለሰላት። ከማህበረሰቡ ለመገለሉና የብቸኝነት ሕይወቱ ለመምራቱ የመረጠው የወንደላጤ ሕይወት ያስከተለበት ቢሆንም ሁልጊዜም የሚያስደስተው ነገር ነበር። አሁን ባለበት ሁኔታ ግን አምኖ ለመቀበል ግድ ሆኖበት ያገኘው ነገር ቢኖር ከዚህ በፊት የሚያውቀው ማንኛውንም አይነት ገጽ ካጠገቡ ማየት ነበር። የሥራ ባልደረቦች ያሉ ግን ደህና ነኝ። ዶክተር ብሩክስ መጽሐፏን ስትጨርስ ሽማግሌው ዶክተር ወደ እነርሱ ተጠጋም። እጅብ ያለ ጸጉር የበቀለበት ቅንድቡን በእጁ እያስተካከለ ከኪሱ አንድ መቅረጸ ድምፅ አውጥቶ ለዶክተር ብሩክስ አሳያት። ዶክተሯና እርሱም አይን ላይን ተያይተው ተግባቡና እርሷ ፊቷን መልሳም ወደ ላንግዶን አዞረች። ሚስተር ላንግዶን፣ ዛሬ ማታ እዚህ በደረስክበት ሰዓት አንድ ለየት ያለ ነገር ደጋግመህ ስትናገር ነበር። መቅረጸ ድምፁን ወደ ያዘው ዶክተር ማርኮኒ ዞር ብላ ተመለከተች። የመቅረጸ ድምፁን የማጫወቻ ቁልፍ እንዲጫነው ትዕዛዟ ነበር። መቅረጸ ድምፁም መጫወት ጀመረ። ላንግዶንም አንድ ነገር እየደጋገመ ሲናገር የተቀዳውን ድምፁን አዳመጠው። ቬሪ ሶሪ እያልክ የነበረ ነው የሚመስለው። ላንግዶን እርሷ ባለችው ነገር የተስማማ ቢሆንም ሁኔታው ግን በጭራሽ ትዝ ሊለው አልቻለም። ዶክተር ብሩክስ ትኩር ብላ ተመለከተችው። እንደዚህ እንድትል ያደረገ ምን እንደሆነ ታውቃለህ? አንዳች ያዘንክበት ነገር ነበር? ላንግዶን ጨለማ የጋረደበትን ትውስታውን መፈተሽ ሲጀምር በአይነ ርግብ የተሸፈነችው ሴትዮ በድጋሚ እንደ ጥላ በአይነ ህሊናው ውልብ አለችበት። ሴትዮዋም በሙታን ተከባም በደም በተጥለቀለቀ ወንዝ ዳርቻ ላይ ቆማለች። የላንግዶን ልብ እንደ አታሞ መደለቅ ጀመረች። ጡንቻዎቹ እርስ በርስ አሉበትና ከወገቡ በላይ ለመቃናት ተፍጨረጨረ። ዶክተር ብሩክስም እጇን ደረቱ ላይ ያሳረፈችና ተመልሳም በጀርባው እንዲጋደም ገፋፋችው። ከዚያም ከጥጓ ወዳለው ባንኮኒ መጥቶ የሆነ ነገር ማዘጋጀት ወደ ጀመረው ዶክተር ዞር ብላ ተመለከተች። ከዚያም ዶክተር ብሩክስ ፊቷን ወደ ላንግዶን አዙራም
በለሆሳስ መናገር ጀመረች። ዶክተር ላንግዶን፣ መጨነቅና መረበሽ የጭንቅላት ላይ ጉዳት ተከትለው የሚከሰቱ የተለመዱ ክስተቶች ናቸው። ነገር ግን የልብህን ትርታ እንደቀነሰ ለማቆየት መሞከር አለብህ። በቃ ባለህበት ጋደም እንዳልክ ረፍ። አትንቀሳቀስ። ስሜትህንም ተቆጣጠር። አይዞ፣ ትውስታም ቀስ በቀስ ይመለሳል። ወዲያው ዶክተሩ መርፌ አምጥቶ ለዶክተር ብሩክስ አቀበላት። እርሷም በመርፌ ውስጥ የሚገኘው መድኃኒት ወደ ላንግዶን አይቪ የመርፌው ቋት ባዶ እስኪሆን ድረስ ቀዳችው። ቀላል አራጌ ኪኒን ነው፣ ያረጋጋሃል ስትል አስረዳችው እና ህመምህንም ያስታግስልሃል። እርሷም ለመሄድ ከመቀመጫዋም ብድግ አለች። ሚስተር ላንግዶን ይሻልሃል፣ አሁን ተኛ። የሚያስፈልግ ነገር ካለ አጠገብ ያለውን የጥሪ ደውል ተጫን። ከዚያም እርሷ የክፍሉን መብራት አጠፋችውናም ከጢማሙ ዶክተር ጋር ክፍሉን ለቃ ወጣች። ላንግዶን በሚንቀሳቀስበት ጊዜ በድጋሚ ከመስኮቱ ጋር ራሱን ተፋጦ አገኘው። የክፍሉ አምፖሎች በሙሉ ጠፍተዋል። እናም በጨለማው መስታወት ላይ ይታይ የነበረው የእርሱ ነጸብራቅ ጠፍቷል። ማዶ ላይ በሚታዩ አድማስ ተተክቶ እዚያም ከሚታዩት የከተማይቱ ማማዎችና ጉልላቶች መካከል ከፊት ለፊቱ የሚታየው የንጉሠ ነገሥቱ ሕንጻም የላንግዶንን የእይታ አድማስ በበላይነት ተቆጣጥሮታል። ላንግዶን ከመቅጽበት ከወገቡ በላይ ቀና ሲል የህመሙ ስሜት ጭንቅላቱ ውስጥ ሲፈነዳም ተሰማው። እርሱ እየተሰማው ያለውን ከባድ የራስ ምታት እየታገለ ሕንጻውን ትኩር ብሎ ተመለከተው። ላንግዶን የመካከለኛው ዘመን ሕንጻዎች መዋቅር በሚገባ ጠንቅቆ ያውቅ ነበር። በዓለማችን ላይ እጅግ የተለየ ነበር። በሚያሳዝን ሁኔታም ይሄኛው ሕንጻ የሚገኘው ከማሳቹስተስ 4000 ማይል ርቀት ላይ ነበር። ከመስኮቱ ውጪ የቪያቶሪ ጋሪን ጥላ ተገና አድርጋም አንዲት በከፍተኛ ደረጃ የሰለጠነች ሴት ያላንዳች ጥረት የቢኤምደብሊው ሞተር ሳይክሏን አንፈራጣ ቆመችና እንደ ተቆጣም ጥቁር ግሲላም በጋለ ስሜት በቀጥታ ወደፊት ገሰገሰች። ባጭሩ ተቆርጣም እንደ ጃርት ሹህ የሾሎ ጸጉሯም ሽቅብ የቆመውን የጥቁር ሌዘር ጃኬቷን ኮሌታም ወደ ውጪ ገፍቶታል። እርሷም ድንገት እርምጃዎቿን ገታችና የድምፅ ማፈኛ የተገጠመለትን መሳሪያም በቦታው ላይ መኖሩን አረጋገጠች። ከጥቂት ሰኮንዶች በፊት መብራቱ ሲጠፋም ያየችውን የላንግዶንን የሕክምና ክፍል መስኮት ትኩር ብላ ተመለከተችው። በዚህ ምሽት ከጥቂት ሰዓታት በፊት ዋነኛው ተልኳም ከሽፎ ነበር። የአንዲት እርግብ ዝማሬ ሁሉንም ነገር አበለሻሽቶታል። አሁን እርሷም ነገሩን ለማስተካከል ወደዚህ መጥታለች። ፍሎረንስ ነው እንዴ ያለውት? ሮበርት ላንግዶን ጭንቅላቱ በጣም መርገብገብ ጀመረ። አሁን እርሱ በሆስፒታሉ ክፍል ውስጥ ከወገቡ በላይ ተቃንቶ በተደጋጋሚ የጥሪ ደውሉን እየተጫነ ነበረ።
አራጌ ክኒን ቢሰጠውም ልቡ ግን እንዳታሙ መደለቋን ቀጥላለች። ዶክተር ብሩክስ ጸጉሯን ከበስተኋላ እያወዛወዘች ወደ ክፍሉ በፍጥነት ተመልሳ ገባች። ምን ነው ደህና አይደለም እንዴ ሚስተር ላንግዶን? ላንግዶን ግራ በመጋባት ራሱን ወዘወዘ። ያለሁት ጣሊያን ነው እንዴ? ጥሩ አለችው። እርሷም አየህ እያስታወስክ ነው። አይደለም። ከመስታወቱ ፊት ለፊት ርቀት ላይ የሚታየውን ረጅሙን ጥንታዊ ሕንጻ ጠቆማት። ፓላዞ ቬኪዮን አስታውሰዋለሁ። ዶክተር ብሩክስ የክፍሉ መብራት መልሳ በራችውና በመስኮቱ በኩል ሊታይ የነበረውን ደብዛዛውን የፍሎረንስ የሰማይ ላይ ገጽታ እልም አለም። እርሷ በለውሳስ እየተናገረች ተጠጋችው። ሚስተር ላንግዶን ምንም መጨነቅ የለብህም። መጠነኛ ለሆነ አምኔዥያ ተጠቂ ነው። ቢሆንም ግን ዶክተር ማርኮኒ እንዳሉት የጭንቅላት አሰራር ያን ያህል ለክፉ የሚሰጥ አይደለም። ጢማሙ ዶክተርም በፍጥነት ወደ ክፍሉ ውስጥ ገባም። የጥሪ ደውሉ መሰማቱ ግልጽ ነበረ። ሰውየው የላንግዶንን የልብ መቆጣጠሪያ ማሽን በመፈተሽ ላይ ያለ፣ ወጣቷ ዶክተር ደግሞ ቀልጠፍ ባለና ቅላጼው በሚያምረው ጣሊያንኛ ላንግዶን ራሱን ጣሊያን በማግኘቱ እንደተረበሸ ነገረችው። ተረበሽኩ እንዴ? አለ ላንግዶን በሐሳቡ በስጨት ብሎ። በፍጥነት እየመነጨ ከመላ ሰውነቱ በመሰራጨት ላይ የሚገኘው የአድሪናሊን ሆርሞን ከአራጊው ጋር ግብ ግብ ገጥሟል። ምንድነው የሆንኩት ሲል ጠየቃቸው። ዛሬ ቀኑ ማን ነው? ሁሉም ሰላም ነው አለችው። ዶክተሯም ገና እየነጋ ነው። ሰኞ መጋቢት 15 ነው። ሰኞ አለ ላንግዶን በልቡና ወዲያው በህመም የደነዘዘውን አእምሮውን ወደ ሆስፒታሉ ከመግባቱ በፊት ወደ ነበረው ክስተት እንዲመለስ አስገደደው። ቀዝቃዛና ጨለማ ነበር። ቅዳሜ ምሽት የነበረበትን ተከታታይ ትምህርታዊ መግለጫ ለማቅረብ በሃርቫርድ ዩኒቨርሲቲ ቅጥር ግቢ ውስጥ እየተጓዘ ያ ከሁለት ቀናት በፊት ነበር። ከትምህርታዊ መግለጫው በኋላም የሆነውን ነገር ለማስታወስ ሲሞክር ከመቅጽበት መላ ሰውነቱ በፍርሃት ራደ። ምንም የልብ መቆጣጠሪያ ማሽኑ ድምፅም በጣም ፈጠነ። ዶክተር ብሩክስ ተመልሳም ከላንግዶን ጥግ ስትቀመጥ፣ ሽማግሌው ዶክተር ደግሞ ጨበሬ ጢሙን በጣቶቹ እያመሰም የልብ መቆጣጠሪያ ማሽኑን ማስተካከል ጀመረ። ደህና ትሆናለህ ስትል በተረጋጋ መንፈስ አረጋገጠችለት። በምርመራ ውጤቱ መሰረት ብዙ ጊዜ ጭንቅላት ሲጎዳ ወዲያውኑ የሚከሰተው አምኔዥያ ተገኝቶብሃል። ባለፉት ጥቂት ቀናቶች ውስጥ የነበሩ ትውስታዎች ሊዘበራረቁብህ አሊያም ደግሞ ፈጽሞ ሊጠፉብህ ይችላሉ። ሆኖም ግን ችግሩ ዘለቄታዊነት አይኖረውም። ዶክተሯም ንግግሯን ላፍታ ገታች። የመጀመሪያ ስሜት እዚህ ይልሃል። ቅድም ስገባ ነግሬህ ነበር። ላንግዶን ላፍታ ካሰላሰለ በኋላም ሲና አላት። ዶክተር ሲና ብሩክስ
እርሷ ፈገግ አለች። አየህ፣ አሁን አዳዲስ ትውስታዎችን እየፈጠርክ ነው። ላንግዶን ህመሙን መታገስ አልቻለም። የቅርብ ጊዜ ትውስታውን ፈልጎ ማግኘት ተስኖታል። ምንድነው የተፈጠረው? እኔ እዚህ እንዴት ልመጣ ቻልኩ? ጥቂት እረፍት መውሰድ ያለብኝ ይመስለኛል። እና ምናልባት እኔ እንዴት እዚህ ልመጣ ቻልኩ ሲል በድጋሚ ጠየቃት። የልብ መቆጣጠሪያ ማሽኑ ድምፅ በጣም መፍጠን ጀመረ። እሺ በቃ ቀስ ብለህ ተንፍስ አለችው ዶክተር ብሩክስ ከሥራ ባልደረባዋ ጋር በብርክ አይን ላይን እየተያየች። እነግርሃለሁ። የድምጿ ቅላጼ ወዲያው ተቀየረ። ሚስተር ላንግዶን ከ3 ሰዓታት በፊት ጭንቅላት ላይ ካለ ቁስል ደም እየፈሰሰ ሚዛን መጠበቅ አቅቶ እየተንገዳገድክ ነበር ወደ ሆስፒታላችን ድንገተኛ ክፍል የደረስከው። እናም ወዲያውኑ ራስህን ስተህ ወደክ። ስለ ማንነትህና እንዴት ወደዚህ እንደመጣ የሚያውቅ ማንም ሰው አልነበረም። አንድ ለየት ያለ ነገር በእንግሊዘኛ ስታጉረመርም ነበር እና ዶክተር ማርኮኒ እንድረዳህ ጠየቀኝ። እኔ በዩናይትድ ኪንግደም ዩኒቨርሲቲ መምህር ነበርኩ እና አሁን ደግሞ ፍቃድ ወስጄ በዚህ ሆስፒታል በማገልገል ላይ ይገኛለሁ። ላንግዶን በማክስ ሄርነስት ቅብ ውስጥ ከእንቅልፉ እየተወራጨም የነቃ ያህል ተሰማው። እኔ ጣሊያን ምን እሰራለሁ? የላንግዶን በየዓመቱ በግንቦት ወር ወደ ጣሊያን መምጣት የተለመደ ቢሆንም አሁን ግን ወሩ መጋቢት ነው። አራጊው በሰውነቱ ውስጥ በከፍተኛ ደረጃም መስራት ሲጀምር ተሰማው። በሽርፍራፊ ሴከንድ ውስጥ መሬት ይስበት ኃይሏን ጨምራም ከተኛበት ፍራሽ በኩል ቁልቁል የምትጎትተው መሰለው። ላንግዶን ራሱን ቀና አድርጎ ተረጋግቶ ለመቆየት ከስሜቱ ጋር ግብ መግጠሙን ቀጠለ። ዶክተር ብሩክስ ልክ እንደ መልአክ ወዲያና ወዲህ ያንዣበበች ወደ እርሱ ዘንበል አለች። እባክህ ሚስተር ላንግዶን አለችው ጭንቀት በገባው በለሆሳስ ድምፅ። የጭንቅላት መጎዳት መጀመሪያዎቹ 24 ሰዓታት ውስጥ በጣም ከባድ ነው። ጥቂት ረፍት መውሰድ አለብህ፣ ካልሆነ በራስ ላይ ከባድ ችግር ትፈጥራለህ። በድንገት ከክፍሉ ውስጥ መገናኛ ስርዓት የሚወጣ ድምፅ እየተቆራረጠ ተሰማም። ዶክተር ማርኮኒ ጢማሙ ዶክተርም ግድግዳው ላይ የሚገኘውን ቁልፍ ተጭኖ መልስ ሰጠ። ከመስመሩ የሚወጣው ድምፅ በፈጣን ጣሊያንኛ ተናገረ። ላንግዶን ምን እንዳለ ሊገባው አልቻለም። ሁለቱ ዶክተሮች በሆነ ነገር እንደተደነቁ ግን መገመት አልተሳነው። ሞሜንቶ አለ ማርኮኒ ንግግሩን እየቋጨ። ምንድነው እየሆነ ያለው? ላንግዶን ጠየቀ። አድማጮች ክፍል 2 ያደመጣችሁትን ይመስል ነበር። ነገ ተከታዩን ክፍል ይዘን እንቀርባለን። ኢንፌርኖ ደራሲ ዳን ብራውን፣ ተርጓሚ አበበ ወርቁ፣ ተራኪያን ዳዊት አለሙና ምህረት ዮሴፍ። ኢንፌርኖ